ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም በአንድ አስተማሪና ጠቃሚ ሐሳብ ተገናኘን ዛሬ ምነግራችሁ ክብደት ለመጨመር የሚጠቅሙ ምግቦችን ነው በተለይ ብዙ ጊዜ እኔ ክብደት ከመቀነስ ጋር ተያይዞ ቪዲዮዎችን እሰራለሁ በተለይ ቦርጭ ለማጥፋት ውፍረት ለመቀነስ የሚረዱ ነገሮችን እያልኩኝ ብዙ ጊዜ ቪዲዮ ሰራላችሁ እዛ ላይ እኛስ ደግሞ ክብደት መጨመር ምንፈልገው ምን እናድርግ እያላችሁ ምትጠይቁኛላችሁ በተለይ በጣም ቀጭን ነኝ ምን ገብነው መወፍረው ክብደቴን እንዴት መጨመር ይችላልው የሚሉ በተቃራኒው የምታነሷቸው ሐሳቦች አሉ ስለዚህ ዛሬ ምነግራችሁ በተለይ መወፈር የምትፈልጉ ሰዎች ኪሎአችሁ ከፍ እንዲል የምትፈልጉ በጣም ቀጭን የሆናችሁ ሰዎች በተለይ አሁን ምግብ ላይ አተኩሬ ነው ምነግራችሁ እነዚህን አሁን ምነግራችሁን ምግቦች ያመጋገብ ዘዴያችሁ ስር ያካተታችሁ ብትመገቧቸው በአጭር ጊዜ ጤናማ በሆነ መንገድ ኪሎአችሁን ለመጨመር ውፍረታችሁን ለመጨመርና ቦዲ ማስ ኢንዴክሳችሁን ለማስተካከል ይረዳችኋል ማለት ነው እንግዲህ ውፍረትን ክብደትን ለመጨመር የሚረዱ ምግቦች ምንድናቸው እንዴት እንመገባቸው ሚለውን እናያለን አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር ያደረጋችሁ እንዲጠቀሙበት ሌሎችም ይሄን ነገር የሚፈልጉ ጋር እንዲደርስና እንዲጠቀሙበት አጋሯቸው እስቲ ወደ ሐሳባችን እንግባ ክብደት ስለመጨመር ስናወራ በዋናነት ስለ ካሎሪ ነው የምናወራው በተለይ አሁን እምነግራችሁ ምግቦች በውስጣቸው ከፍተኛ ካሎሪ አለ ማለት ነው አሁን ክብደትን ስንጨምር ካሎሪያቸው ከፍ ያሉ ነገሮችን ነው መውሰድ ያለብን ከነዚህ ውስጥ የምናየው አንደኛው ለውዝ የለውዝ ቅቤ ይሄ ከለውዝ ጋር የተያያዙ ምግቦች ናቸው ለውዝ ክብደትን ለመጨመር በጣም ይረዳችኋል በተለይ ቀጠን ያላችሁ ሰዎች አሁን ለውዝን በተለያየ መንገድ ብትጠቀሙት መልካም ነው አንደኛ ነገር ኖርማል ራሱ ጥሬ ለውዝ ቆልታችሁ እንደዚሁ መመገብ ትችላላችሁ የለውዝ ቅቤ በዳቦ ያደረጋችሁ በተለያዩ ነገሮች መመገብ ትችላላችሁ እንደገና ከተለያዩ ነገሮች ጋር ልክ እንደ ጁስ ያዘጋጃችሁ የለውዝ ቅቤ ለውዝን ብትጠቀሙ አንደኛ ጤናማ በሆነ መንገድ የሰውነታችሁን ክብደት ለመጨመር ከነበራችሁበት ቅጥነት እየወፈራችሁ እንድትሄዱ ያደርጋል ስለዚህ ለውዝ ብትመገቡ መልካም ነው ሌላው ሙዝ ነው ሙዝም በተመሳሳይ የካሎሪ ይዘቱ ከፍ ያለ ነው ይሄ ክብደትን መጨመር ለምትፈልጉ ውፍረት መጨመር የምትፈልጉ መስላችሁን ማሳደግ ለምትፈልጉ ሰዎች ሙዝም እንደዚሁ ጤናማ የሆነ ይሄ አርቲፊሻል ብዙ ጊዜ አንዳንድ ሰዎች ክብደት ለመጨመር ሲሉ ወደ አርቲፊሻል ነገሮች ይሄ ከፋብሪካ ተቀነባብረው የሚወጡ የታሸጉ ምግቦች እንዲህ አይነት ነገሮች ላይ ያተኩራሉ እነሱ እናንተ መታዩት ክብደታችሁን መጨመራችሁን ነው ነገር ግን በጎን ደግሞ የሚያመጧቸው ራሳቸው የሆኑ ጉዳቶች አሉ ስለዚህ ይሄ ከታሸጉ ከተቀነባበሩ ምግቦች ይልቅ እንደዚህ ተፈጥሯዊ ጤናማ ወደ ሆኑ ምግቦች መምጣት አለባችሁ ስለዚህ ሙዝ ጤናማ ተፈጥሯዊ የሆነ ክብደታችሁን ኪሎአችሁን ለመጨመር የሚረዳችሁ ነገር ስለሆነ እሱን ብትመገቡ መልካም ነው ሙዝ ብቻ ሳይሆን ፍሩትን ካነሳን አቮካዶን ሳናነሳ አናልፍም አቮካዶ በጣም ጤናማ ቅባት ያለው ክብደታችሁን ለመጨመር ብቻም ሳይሆን ለጤናም ከተለያዩ የሰውነት ክፍሎች ጋር ተያይዞ አቮካዶን በጣም ትልቅ ጠቀሜታ ይሰጣናል በነገራችን ላይ እነዚህ አሁን የነገርኳችሁ ሶስቱን ነገሮች አንድ ላይ ራሱ እንደ ጁስ አድርጋችሁ መውሰድ ትችላላችሁ ለምሳሌ አቮካዶ ሙዝ የለውዝ ቅቤ ሶስቱን እንደ ጁስ ያደረጋችሁ መጠቀም ትችላላችሁ አቮካዶ ኖርማል ባዶውንም እንደዚሁ በተለያየ ነገር በጁስ መልክ ሊሆን ይችላል ከአትክልቶች ጋር ሊሆን ይችላል በተለያየ ነገር ብትመገቡ አቮካዶም ጤናማ ክብደት መጨመሪያ ይሆናችኋል ሌላው ኦትስ ወይንም አጃ ነው እንግዲህ አጃም በተያያዥነት ጤናማ የሆነ ነገር ግን ሰውነታችን ላይ ክብደት ውፍረት ለመጨመር የሚረዳን ነገር ነው ኦትስንም እንደዚሁ የአጃ ቅንጬ ያዘጋጃችሁ በጁስም እንደዚሁ ከላይ ከነገርኳችሁ ነገሮች ጋር አንድ ላይ አድርጋችሁ ለምሳሌ አቮካዶ ሙዝ የለውዝ ቅቤ የተወሰነ ኦትስ ጨምራችሁበት በጁስ መልክ መጠቀም ትችላላችሁ እናንተ በተመቻችሁ መንገድ ኦትስንም እንደዚሁ ብትጠቀሙ ክብደት ለመጨመር ይረዳችኋል
ሌላው የወተት ተዋጽኦች ናቸው። እንግዲህ በጣም አስፈላጊ ይሄ ወተት፣ እርጎ፣ አይብ እንደዚህ አይነት የወተት ተዋጽኦች ጤናማ ቅባት አላቸው። እንደዚሁም ደግሞ ክብደታችሁን ለመጨመር፣ ውፍረታችሁን ለመጨመር፣ መስሎቻችሁን ለማሳደግ እጅግ በጣም ትልቅ እገዛን ያደርጋሉ። ስለዚህ ይሄ የወተት ምርቶችንም ብትጠቀሙ ጤናማና ክብደት ለመጨመር የሚረዳችሁ ነው። ሌላ ሳናነሳ ማናልፈው እንቁላል ነው። እንግዲህ እንቁላል በጣም ከፍተኛ ፕሮቲን ያለው ለሰውነታችሁ እጅግ በጣም የሚረዳ የሚጠቅም ጤናማ የሆነ ክብደትን በጤናማ መንገድ ለመጨመር የሚረዳችሁ አንደኛው ምግብ ነው። በተለይ ጠዋት እንቁላል ብትመገቡ መልካም ነው። እንቁላል እየጠበሳችሁ መመገብ ክብደታችሁን በጤናማ መንገድ ለመጨመር ይረዳችኋል። ስለዚህ በተያያዥነት እንቁላልንም እንደዚሁ መጠቀም ትችላላችሁ ክብደት መጨመር የምትፈልጉ ሰዎች። ሌላው የድንች ዘሮችም ጥሩ ናቸው። ይሄ ድንች፣ ስኳር ድንች እነዚህ ድንች፣ ስኳር ድንች በተለይ ድንች ከፍተኛ ካርቦሃይድሬት አለው፣ ክብደት ለመጨመር ይረዳል። ስኳር ድንችን በተያያዥነት ጤናማ የሆነ ለሰውነት በጣም ከፍተኛ ጠቀሜታ ያለው ክብደትንም ለመጨመር የሚረዳ ነው። ስለዚህ ድንችን ስኳር ድንችን እየቀቀላችሁ ብትመገቡ ከተለያዩ ነገሮች ጋር እያደባለቃችሁ ብትመገቧቸው እነዚህም በጣም ጠቃሚ ናቸው። ሌላው የምስር ዘሮች ናቸው። ምስር በጣም ክብደት ለመጨመር ጤናማ የሆኑ ይዘቶች ያሉት ለሰውነት በጣም ገንቢ ከሆኑ ምግቦች ውስጥ ይጠቀሳል። ቀይ ምስርም በተለይ በእኛ ሀገር ቀይ ምስር በወጥ የተለያዩ ነገሮች መስራት የተለመደ ነው። እንደዛ እያዘጋጃችሁ ብትመገቡ ድፍን ምስር፣ የምስር ዘሮች በአጠቃላይ በጤናማ መንገድ ክብደታችሁን ለመጨመር ይረዳቸዋል። እሱ ብቻ ሳይሆን ቦሎቄም እዚህ ጋር ማንሳት ፈልጋለሁ። ቦሎቄ በጣም ገንቢ ከሆኑ ምግቦች ውስጥ ይጠቀሳል። ብዙ ጊዜ እንደውም ቦሎቄ ስፖርተኞች ከስፖርት በኋላ ሲመገቡት ያለው እውነት ነው። ይሄ መስልን ለማሳደግ ለመጨመር፣ ሰውነትን ለማጠንከር፣ ክብደት ውፍረት ለመጨመር ቦሎቄ በጣም ትልቅ አስተዋጽኦ ያደርጋል። ስለዚህ እንደ ምስር ሁሉ ቦሎቄንም እንደዚሁ ብትመገቡ ክብደታችሁን ለመጨመር ይረዳችኋል። ሌላ ቴምር ነው ማንሳት መፈልገው። ቴምር ተፈጥሯዊ ጣፋጭነት ያለው ለሰውነት ግንባታ በጣም የሚረዳ የሚጠቅም የምግብ አይነት ነው። በነገራችን ላይ እነዚህ አሁን ከዘረዘርኩላችሁ ነገሮች ውስጥ አንድ ላይ እንደ ጁስ አዘጋጅታችሁ መጠቀም የምትችሏቸው ነገሮች አሉ። አሁን ቀደም የነገርኳችሁ ላይ ቴምርን መጨመር ትችላላችሁ። ቴምር፣ ወተት፣ ኦትስ፣ አቮካዶ፣ ሙዝ፣ የለውዝ ቅቤ እነዚህን አንድ ላይ በጁስ መልክ አዘጋጅታችሁ መጠቀምም ትችላላችሁ። በእንደዛ አይነት መንገድ ብትጠቀሙ በጣም በአጭር ጊዜ ክብደታችሁን እንድትጨምሩ ይረዳችኋል። ሌላኛው ምግብ ስታዘጋጁ ኦሊቭ ኦይል ብትጠቀሙ በጣም ትልቅ እገዛ ያደርጋል። ይሄ ሌላ ዘይቶችን ከመጠቀም ኦሊቭ ኦይል ብትጠቀሙ በጤናማ መንገድ ቅባት ሰውነታችሁ እንዲያገኝ ያደርጋል። ጤናማ በሆነ መንገድ ይሄ የስብ ክምችት ሳይሆን የኮሌስትሮል መጨመር ሳይሆን ከዚህ ከኦሊቭ ኦይል የምታገኙት ጤናማ ቅባት ነው። ስለዚህ እሱም ሰውነታችሁን በጤናማ ቅባት ለመገንባት ይረዳል ማለት ነው። እንግዲህ በአጠቃላይ እነዚህን አሁን የነገርኳችሁን ምግቦች ትኩረት አድርጋችሁ አመጋገባችሁ ስራ አካታችሁ ብትጠቀሙ ቀጭን ነኝ ክብደቴን እንዴት ልጨምር ውፍረት እንዴት ላምጣ የምትሉ ሰዎች በአጭር ጊዜ በጤናማ መንገድ ውፍረት ለማምጣት ያግዛሉ ማለት ነው። ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ